የአሜሪካና የሳውዲ አረቢያ የኒውክሌር ስምምነት። አንድ ብዕር ይዘው አንድ ጠረጴዛ ላይ ሁለት ሀገራት ተገናኙ። ትላንት የተፈረመው ወረቀት ነገ የመካከለኛውን ምስራቅ ካርታ ሊቀይር ይችላል። ግን ከ24 ሰዓት ባነሰ ጊዜ ውስጥ የፈረሙ ስምምነት ራሱ በተፈራሚው እጅ ሊፈርስ ተቃርቧል። ይህ ስለ ኒውክሌር ኃይል ብቻ አይደለም፣ ስለ እምነት፣ ስለ ካርታና ስለ አንድ እብድ ፕሬዝዳንት የግል ቁጣ እንጂ። በተያያዘ ዜና በለንደን ሆቴል ሞቶ የተገኘው የሳውዲው ልዑል። እነሆ ታሪኩ የጀመረው ከወራት በፊት በሚስጥር ድርድር ነው። አሜሪካና ሳውዲ አረቢያ ለረጅም ጊዜ ሲደራደሩ ቆይተው ሐምሌ 15 ቀን 2018 ዓ.ም በዋሽንግተን አንድ ላይ ተገናኙ። የአሜሪካ የኢንጂነር ሚኒስቴር ክሪስ ራይት እና የሳውዲ አቻቸው ልዑል አብዱልአዚዝ ቢን ሰልማን 123 የሚባለውን ስምምነት ተፈራረሙ። ይህ ስምምነት ለ10 ዓመታት የሚዘልቅ በቢሊዮን ዶላር የሚገመት የኒውክሌር ትብብር በር ይከፍታል ተብሎ የተነገረለት ነው። ነገር ግን ደስታው ብዙ አልቆየም። በማግስቱ ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የሚያስደነግጥ መልእክት ለጠፉ። ምንም የዩራኒየም ማበልጸግ አይኖርም ብለው ጽፈው ስምምነቱ ሙሉ በሙሉ ሳውዲ አረቢያ የአብርሃም ስምምነትን ተቀብላ እስራኤልን እውቅና እስክትሰጥ ድረስ ምንም አይነት የኒውክሌር ትብብር ስምምነት የለም ብለው ደመደሙ። ይህ ቅድመ ሁኔታ ግን በዋናው ስምምነት ውስጥ አልነበረም። ሳውዲዎችም በድንገት ተገረሙ። ስምምነቱ ሳውዲ አረቢያ በራሷ ግዛት የዩራኒየም እንድታበለጽግ በር የሚከፍት አንቀጽ እንዳለው ብዙ የአሜሪካ ባለስልጣናት አረጋግጠዋል። ይህ ካልተጠበቀ ከዚህ ቀደም ዋሽንግተን ከሌሎች ሀገራት ከምትሰጠው ወርቃማ ደረጃ ወይም ጎልድ ስታንዳርድ ደንብ የተለየ አካሄድ ነው። የዓለም አቶሚክ ኢነርጂ ኤጀንሲ ወይም IAEA ስለ ስምምነቱ መኖሩ ቢያውቅም እስካሁን ቁጥጥር እንዲደረግ ኦፊሻላዊ ጥያቄ አልቀረበለትም። የሳውዲው ልዑል መሐመድ ቢን ሰልማን ቀደም ብለው ኢራን የኒውክሌር ቦምብ ካላት እኛም እናገኛለን ማለታቸው ይታወሳል። ይህም ብዙዎችን አስግቷል። ዴሞክራት ሴናተሮች ስምምነቱ በአካባቢው አዲስ የኒውክሌር ውድድር ሊቀሰቅስ ይችላል ሲሉ ተችተዋል። ስምምነት በወረቀት ላይ ብቻ መፈረሙ በቂ አይደለም። በልብና በፍላጎት ካልተስማማ በአንድ ምሽት ሊፈርስ ይችላል። 600 ዩሮ የሚያወጣ የሆቴል ክፍል ውስጥ የንጉሳዊ ደም ያለው የ29 ዓመት ወጣት ልዑል በቅንጦት ሆቴል ውስጥ ሞቶ ተገኝቷል። ንጉሳዊ ማዕረግ ገንዘብ ይገዛል፣ ደህንነት ግን አይችልም። ይህ የ29 ዓመት ወጣት ልዑል አብደላ ቢን ፋሃድ አልሳዑድ በኪንግስተን የሚገኝ ማሪዮት ሆቴል ውስጥ ሞቶ ተገኘ። ከዚህ በፊት በአልኮል ሱስ ምክንያት ፕራየር በተባለ ተሃድሶ የማዕከል ውስጥ ሕክምና ወስዶ ወጥቷል። ወደ ሆቴሉ ገብቶ ለአንድ ሳምንት ለመቆየት ነበር። ባለፈው ምሽት ካሜራ ብቻውን ሲጋራ ሲያጨስ ቀርጾታል። በማግስቱ ጠዋት የጽዳት ሰራተኛ በመታጠቢያ ቤቱ ወለል ላይ ወድቆ አገኘችው። የምርመራ ውጤት ግልጽ ነበር። 222 ሚሊግራም በ100 ሚሊ ሊትር ደርሶ ነበር። ይህም 3 እጥፍ ገደማ ማለት ነው። ከዚህ ጋር ደግሞ ገዳይ የሆነው የጂኤችቢ ወይም አደንዛዥ እጾች መጠን የካናቢስና የጸረ ጭንቀት መድኃኒት ወይም ዛናክስ ተገኝቷል። ምርመራው ልዑሉ ምንም ራሱን የማጥፋት ፍላጎት እንዳልነበረው አረጋግጧል። ፍርድ ቤቱ ውሳኔውም በሞት አደጋ ወይም ዴዝ ባይ ሚስ አድቬንቸር ሲል መዝግቦታል። ምክንያቱም ብዙ አይነት የእጽ ድብልቅ ውጤት ነው።